ወደ ሐዋሳ መሶብ አንድ ማዕከል እንኳን በደህና መጣችሁ ማለት ወዳለሁኝ። እንደሚታወቀው ዲጂታል ኢትዮጵያ 2030 ስትራቴጂዎችና ፋይዳዎች በመንግስት ደረጃ ተቀርጸው እየተሰሩ ነው ያሉት። ከነዛ ስትራቴጂዎች መካከል አንዱ አገልግሎትን ከማዘመን፣ ቢሮክራሲዎችን ከማስቀረት፣ የከስተመር ዌቲንግ ታይምን ከማስቀረት አንጻር መንግስት መሶብ የአንድ ማዕከል አገልግሎት በይፋ እንዳስጀምረው ሁላችንም የምናውቀው ዜና እንደሆነ አስባለሁኝ። ይህ ማዕከል በውስጡ ብዙ መንግስታዊና ፕራይቬት የሆኑ ሴክተሮችን አካቶ በአንድ ቦታ ላይ በአንድ ጣራ ስር ልዩ ልዩ አገልግሎቶችን በተሳለጠ መንገድ ጊዜ ቆጣቢ በሆነ መንገድ አገልግሎት ለነዋሪዎች ለዜጎቻችን የምንሰጥበት ትልቅ ፕላትፎርም ነው። እንደ ሐዋሳ መሶብ አንድ ማዕከል ደግሞ ግንቦት 19 ነው ክቡር ርዕሰ መስተዳድሩ እንዲሁም ክቡር ከንቲባችን በተገኙበት በይፋ የተመረቀው። ግንቦት 19 ተመርቆ አገልግሎቱን በይፋ ግንቦት 20 ደግሞ ለዜጎቻችን ከ2 ሰዓት ተኩል ጀምሮ አገልግሎት መስጠት ጀምረናል ማለት ነው። ይህን አገልግሎት በምንሰጥበት ሂደት ውስጥ በሐዋሳ መሶብ አንድ ማዕከል ላይ ከ12 በላይ የሆኑ ተቋማት አሉ። ከነዚህ ውስጥ 50% የሚሆነው አገልግሎት አቅራቢ ተቋም ቀጥታ ከከተማ አስተዳደሩ ሴክተር መስሪያ ቤት የመጡ መምሪያዎች ናቸው። ከዛ ባለፍ ደግሞ የቢዝነስ ተቋማት ወይንም ኢንተግሬትድ ሆኖ የሚሰሩ አገልግሎት ከሚሰጡ ተቋማት ጋር ለምሳሌ ባንክ ሲስተሞች አሉ የሚከፈሉ። ስለዚህ እነዚህን ከ12 በላይ የሚሆኑ የቴሌብር አገልግሎት፣ የናሽናል አይዲ አገልግሎት፣ መብራት ኃይል እነዚህ አገልግሎቶችን ሰጪ ተቋማት በእኛ ማዕከል ላይ በአንድ ጣራ ስር ሆነው የዜጎችን ከአንድ ቦታ ወደ ሌላ ቦታ የሚሄድን ዌቲንግ ታይም በሚቀንስ መልኩ በሐዋሳ መሶብ አንድ ማዕከል ይገኛሉ። ከ50 የሚበልጡ አገልግሎቶች ይሰጣሉ። በአጠቃላይ በእነዚህ 12 ሴክተር መስሪያ ቤቶች 288 ለሚሆኑ ዜጎቻችን በተመረቀ በአንድ ቀን ውስጥ አገልግሎት መስጠት ይችላል። ከተመረቀ ኦልሞስት 2 ሳምንት ሊሞላን 1-2 ቀን ይቀራል። በዚህ ጊዜ ውስጥ 3100 ለሚሆኑ ለከተማችን ነዋሪዎች አገልግሎት መስጠት ይችላል። ይህ እንደ ጅማሬ ይበል የሚያሰኝ ደግሞም ብዙ ስራ ከፊታችን እንዳለ ብዙ ልናገለግላቸው የሚገቡ ዜጎች እኛ ጋር እንዳሉ ልብ ማለት ይችላል ማለት ነው። የሐዋሳ መሶብ አላባውን መጥቷል ብለን እናምናለን። ዜጎቻችን የእርካታ ልካቸውን ስለካ በጣም ረክተው በአጭር ሰዓት ውስጥ አገልግሎት አግኝተው እየሄዱ ያሉበት ሁኔታ ነው ያለውና አጠቃላይ የሐዋሳ መሶብ አንድ ማዕከል የልህቀት ማዕከል ይሆናል ብለን እናስባለን። የመጣሁት ከሐዋሳ ከተማ ከታወር ክፍለ ከተማ ነው። አገልግሎቱ እጅግ በጣም ጥሩ ነው። ደስ የሚል አገልግሎት ነው የሚሰጠው። በፊት ውልና ማስረጃ ስንሄድ ለአንዳንድ ነገር ስንሄድ የተለያየ ቦታ እንሄዳለን። ወደ ባንክ እንላካለን። ፋይናንስ አንድ ደረሰኝ አለቀ እንዲሆነ ይባላል። አሁን ግን በአንድ ቦታ ስለሆነ ባንኮችም እዚሁ ስላሉ ይዘን የመጣነው ጉዳይ በ5-10 ደቂቃ ፈጽመን እንሄዳለን። ወረፋ እንጠብቅም። ወረፋ ትኬት እዚህ ቆርጠን እንሄዳለን። እዛ ጋር እከሌምጣ እከሌገር የሚባል ነገር የለም። ትኬታችን እየተጠራን እንስተናገዳለን እና አገልግሎቱ እጅግ በጣም ደስ የሚል። በፊት ከባድ ነው፣ ሲስተሙ አስቸጋሪ ነበር። እዚህ ግን በቃ ዘመናዊ ነው፣ ደስ ይላል። ከስር ቁጥር ይዘህ ትሄዳለህ፣ ከላይ ቁጭ ትላለህ፣ ቁጥር ሲጠራ ትገባለህ፣ ተስተናግደህ ትወጣለህ። አንተ የተሟላና ትክክለኛ ዶክሜንት ከያዝክ የማታስተናግድበት ምንም ምክንያት የለም። እኔ ደግሞ ብዙ ጊዜ ተጠቃሚ ነኝ። እንደዚህ የዚህ አይነት ስራ ስለሆነ የምሰራው ብዙ ጊዜ እመጣለሁ። በተለይ መሶብ ከሆነ ጀምሮ ይሄን አገልግሎት በእኔ በበኩሌ ወድጄዋለሁ። ቀለል ያለ ነው። ውስጥም ያሉት መስተንግዶ የሚያደርጉልህ እንደ እናት አክብረውክ ነው። ወንበር ሰጥተው ከረፋ ሰጥተው ደስ የሚል ነገር ነው ያለው። በጣም ደስ ይላል። በዚህ አጋጣሚ አቶ ጥራቱንም አመሰግናለሁ ለሚያደርገው ነገር በጣም አመሰግናለሁ። የእውነት በጣም ምስጋና ይላቅ ያለ ነው። የሆነ ነገር ተሰርቶ ስታይ ማመስገን ግዴታ ነው አይደለ? ያልተሰራውን እንደምትቃወመው የተሰራውን ነገሮችን ደግሞ ለማመስገን ያው በጎ ህሊና ያስፈልጋል። በጣም ደስ ይላል። ወድጄዋለሁ። አፕሪሼት አደርጋለሁ። እኔ ውክልና ይዤ ነው መጣሁት። በእውነት 10 ደቂቃ ባልሞላ ጊዜ ውስጥ አገልግሎት አግኝቼ እየወጣሁ ነኝ። በጣም ደስ የሚል ነው። በዚህ ከቀጠሉ በእውነት ህዝባችንም ሆነ አገራችን አገልግሎቱ ላይ በጣም ይረካሉ ብዬ ነው የምጠብቀው። ከዚህ በፊት የነበረው አገልግሎት በጣም ወረፋም ያስጠብቃል። በዚህ በቴክኖሎጂም አይደለ፣ አሁን በቴክኖሎጂ ስለሆነ በጣም ፋስት ነው፣ በፍጥነት ነው አገልግሎት እየሰጠው ያለውና በጣም ቆንጆ ነው። ህዝባችን በእርግጥ ይህን ፈጣኝ አገልግሎት ቀርቦ አይቶ ቢጠቀሙ በጣም የተሻለ ነው።
ለመንግስትም ለሚያገለግሉ ባለሙያም በጣም ያመሰግናል ብዬ ነው የሚያስበው። እጅግ በጣም ጥሩ ነው። ብርሃን የበለጠ እባላለሁ። የመጣሁት ከአርሲ ነገሌ ነው። ውክልና ልወስድ መጥቼ በጥሩ ሁኔታ ተስተናግጄ 3 ደቂቃም አልፈጀብኝም። በጥሩ መስተንግዶ ተስተናግጄ እየወጣሁ ነው። እኔ አልቆምኩም፣ አልተቀመጥኩም። መጣሁ። ይሄ ማጋነን አይደለም። በመጣሁበት ጠየቁኝ። ያው አዲስ ስለሆነብኝ ገባው። መሶብ ደግሞ እንዲህ የተሻለ መስተንግዶ አቀራረብ ባለሙያዎቹም በስነ ስርዓት ነው ተነስተው ተንከባክበው ያስተናገዱ። በጣም ነው የማመሰግነው። የሐዋሳ መሶብ አንድ ማዕከል ከአራቱም ማዕዘን ለሚመጡ ለከተማ ነዋሪዎች ማዕከላዊ ቦታ ላይ የሚገኝ ቦታ እንደመሆኑ ለትራንስፖርት አመቺ፣ ለእንቅስቃሴም አመቺ ቦታ ላይ የሚገኝ ተቋም ነው። ስለዚህ የኛ ከተማ ነዋሪዎች እኛ የምንሰጣቸውን አገልግሎቶች ነገ የምንሰጣቸውን አገልግሎቶች እየመጡ በዚህ ማዕከል ጊዜ ቆጣቢ በሆነ መንገድ ግልጸኝነት፣ ተጠያቂነትን ባሰፈረ መንገድ አገልግሎታችንን ማግኘት ይችላሉ ማለት ነው። ደንበኞቻችን ልጅ ይዘው ሊመጡ ይችላሉ። ልጃቸውን ይዘው በሚመጡበት ሰዓት እንዳይስተጓጉሉ ልጃቸውን የሚያቆዩበት ደረጃውን የጠበቀ የዴይ ኬር አገልግሎት በማዕከላችን ይሰጣል። ዴይ ኬር ብቻ ሳይሆን ፕሌይግራውንድ ያለው ዴይ ኬር ነው። በአይነቱ በከተማችን የመጀመሪያ ፕሌይግራውንድ እና ዴይ ኬር በዚህ በመሶብ አንድ ማዕከል ይሰጣል ማለት ነው። ሌላኛው ደግሞ የካፍቴሪያ አገልግሎት በማዕከላችን ይኖራል። ይሄም ደግሞ ደንበኞቻችን ሲመጡ ባላቸው ቆይታ የሚያርፉበት ሌላ አማራጭ ነው ለውስጥ ላሉ ባለሙያዎቻችንም። እንዲሁም ሌላ ከፍ ያለ የፓርኪንግ አገልግሎት ከስተመሮቻችን ተሽከርካሪዎቻቸውን ይዘው መጥተው በስርዓት የሚስተናገዱበት የሞተር ሊሆን ይችላል የመኪና ፓርኪንግ በስርዓት የተዘረጋለት ነው። ሌላ እንደምናውቀው G+2 የአገልግሎት መስጫ ፍሎር አለን። አንደኛ ፍሎር፣ ሁለተኛ ፍሎር ላይ አገልግሎት ይሰጣል። ታችኛው ግራውንድ የሪሴፕሽን ወይንም ሰዎች ትኬት ይዘው የሚገቡበት ትኬት ዲስፐንሰሪ ኤሪያ ነው ማለት ነው። በአጠቃላይ የግቢውን ኤርጎኖሚክስ ስንመለከት አረንጓዴ የለበሰ በላይት የተሰራ ግቢ ነው። ዘመናዊነቱን ያለንበትን የኤርጎኖሚክስ ሳይንስ አሟልቶ የያዘ ግቢ ነው ማለት እንችላለን። መሶብ አንድ ማዕከል ሐዋሳ። በጣም አመሰግናለሁ። Thank you so much.